በትግራይ ያለው የፖለቲካ ሁኔታ ለደህንነቴ ያሰጋኛል ሲሉ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ገለጹ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ዱባይ ይገኛሉ። በርድ ስቶሪ ኤጀንሲ ለተባለ ሚዲያ ቃለ መጠይቅ ሰጥተዋል። ለሕክምና በዱባይ እንደሚገኙና በቅርቡ ወደ ኢትዮጵያ እንደሚመለሱ የገለጹት ፕሬዝዳንት አቶ ጌታቸው ረዳ እስካሁን በኃላፊነታቸው እንደሚገኙ በመግለጽ መንግስታዊ ስራዎች ከናወኑና እየፈረሙ እንደሚገኙ ገልጿል። በቀጣይ ትግራይን ማንም ይምራት ማንም ብዙ አያሳስበኝም ያሉት ፕሬዝዳንቱ ማንኛውም የትግራይ መሪ ከፌደራል መንግስት በመቀራረብና በመመካከር የፕሪቶሪያው የሰላም ስምምነትን በማክበር ግዛታዊ አንድነትንና ተፈናቃዮችን ወደ ቀያቸው እንዲመለሱ መስራት አለብን ብለዋል። የፌደራል መንግስት ለፕሪቶሪያው የሰላም ስምምነት ተገዢ በመሆን ከፌደራል መንግስት ውጪ ያሉ ታጣቂዎች ከትግራይ እንዲወጡ መስራት አለበት ሲሉ አስገንዝበዋል። በትግራይ ላለው የፖለቲካ ቀውስ መፈጠር የህወሓት ከፍተኛ አመራሮችን ተጠያቂ ያደረጉ ሲሆን ይህንን ሀቅ መቀበል ለዚህ ውድቀት የዳረገንና አስተሳሰብ መቀየር የትግራይ ችግር ይፈታል ብለዋል። ያለው በእድሜ የገፋ አመራር በ20 እና በ30 ዓመት እድሜ ውስጥ ለሚገኙ ለውጥ ፈላጊ ወጣቶች ቦታውን መልቀቅ አለብን ሲሉ አክለዋል። ትግራይ ደጋግመው ወደ ስህተት በዘፈቋት አመራሮች መመራት የለባትም በማለትም አሳስበዋል። ፕሬዝዳንት አቶ ጌታቸው ረዳ በትግራይ ያለውን የፖለቲካ ቀውስና አካሄድ ለደህንነታቸው እንደሚያሰጋቸው በዚህ ቃለ ምልልስ ወቅት ገልጿል። ይህም ክልሉን መልሰው የመምራት እድላቸው መሟጠጡ አመልካች ነው ተብሏል። በፖሊስ ተሽከርካሪ ውስጥ ሆኖ ብር ሲቀበል በቪዲዮ የታየው የፖሊስ አባል በቁጥጥር ስር ዋለ። በጉለሌ ክፍለ ከተማ ወረዳ 7 ልዩ ቦታው ሰሜን ማዘጋጃ አካባቢ ኢንስፔክተር ኤርሚያስ ኤርጋኖ የተባለ የፖሊስ አባል በፖሊስ ተሽከርካሪ ውስጥ ሆኖ 200 የብር ኖቶች ሲቀበል የሚያሳይ ተንቀሳቃሽ ምስል በማህበራዊ ሚዲያ መዘዋወሩን መነሻ በማድረግ ግለሰቡን መነሻ በማድረግ በቁጥጥር ስር አውሎ ምርመራ እያጣራ እንደሚገኝ የጉለሌ ክፍለ ከተማ ፖሊስ መምሪያ አስታውቋል። በማህበራዊ ሚዲያ የተለቀቀው ተንቀሳቃሽ ቪዲዮ አባሉ በተሽከርካሪ ውስጥ ተቀምጦ ሪሲት እየሰጠ የ200 ብር ኖት ጉቦ ሲቀበል የሚያሳይ ቪዲዮ ነው። በፖሊስ አገልግሎት አሰጣጥ ተገልጋዩን የሚያማርሩና የተቋሙ መልካም ገጽታ ከሚያበላሹ ህገወጥ ተግባራት ውስጥ ጉቦ መቀበል አንዱ መሆኑን የገለጸው ፖሊስ መሰል ህገወጥ በሚፈጽሙ አመራርም ሆነ አባላት ላይ እየወሰደ ያለውን እርምጃ አጠናክሮ እንደሚቀጥል የአዲስ አበባ ፖሊስ አስታውቋል። በአገልግሎት አሰጣጥ ሂደት መብታቸውን በገንዘብ የሚገዙም ሆነ ህገወጥ ተግባር ፈጽመው ጉቦ በመስጠት ከተጠያቂነት ለማምለጥ የሚሞክሩ ግለሰቦች ከድርጊታቸው እንዲታቀቡ ያሳሰበው ፖሊስ ብልሹ አሰራርን ለማረጋገጥ በተለያዩ አግባቦች መረጃን የሚሰጡ አካላት በማመስገን በቀጣይም መረጃዎችን በማድረስ የህብረተሰቡን ተባባሪነት ተጠናክሮ እንዲቀጥል የአዲስ አበባ ፖሊስ መልእክቱን አስተላልፏል። በህገወጥ መልኩ በአሜሪካ የሚኖር ቤተሰብ ወይም ጓደኛ ካላችሁ ወደ ሀገራቸው እንዲመለሱ የምታደርጉበት ጊዜው አሁን ነው። በአዲስ አበባ የሚገኘው የአሜሪካ ኤምባሲ ኤርቪን ማሲንጋ አማካኝነት መልእክት አስተላልፏል። በህገወጥ መንገድ ወደ አሜሪካ መግባት፣ ቪዛ ለማግኘት መዋሸት፣ ያለ ህጋዊ የስራ ፍቃድ ስራ መስራትና የቪዛ ጊዜ ካበቃ በኋላ በአሜሪካ መቆየት ከባድ ቅጣት ያስከትላል ብለዋል። ቅጣቶቹ እስርን፣ ወደ ሀገር መመለስንና ዳግም ወደ አሜሪካ እንዳይገቡ መከልከልን እንደሚያካትት ነው አምባሳደሩ የተናገሩት። አክለውም በህገወጥ መልኩ በአሜሪካ የሚኖሩ ቤተሰብ ወይም ጓደኛ ካላችሁ ወደ ሀገራቸው እንዲመለሱ የምታደርጉበት ጊዜ አሁን ነው ሲሉም ገልጿል። በመልእክቱ የአሜሪካ መንግስት ለሌሎች በህገወጥ መንገድ እንዲገቡ የሚተባበሩ ላይም ህጋዊ እርምጃ እንደሚወስድ አስጠንቅቋል። አሜሪካ በቅርቡ ህገወጥ ስደትን መከላከል አልቻሉም ባለቻቸው የሀገሪቱ ባለስልጣናት ላይ የቪዛ ገደብ መጣሏን አስታውሰዋል። በህገወጥ መንገድ መግባት ከሚያስገኘው ጥቅም በላይ ጉዳቱ ያመዝናል ያለው ኤምባሲው ዜጎች የወደፊት ህይወታቸውን ከመጉዳት እንዲታቀቡና በህገወጥ መንገድ በአሜሪካ ያሉ ቤተሰቦቻቸውንም በጊዜ እንዲመልሱ ጥሪ እንዲያደርጉ አምባሳደሩ አሳስበዋል።
የትግራይ ጊዜያዊ ምክር ቤት ልዑካን ከአሜሪካ አምባሳደር አርቪን ማሲንጋ ጋር በክልሉ ወቅታዊ ሁኔታ ዙሪያ መምከሩ ተገለጸ። የክልሉ ጊዜያዊ ምክር ቤት አቶ ጌታቸው ረዳ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት በነበሩበት ወቅት የተመሰረተ ነው። በክልሉ ጊዜያዊ ምክር ቤት አፈ ጉባኤ አቶ ሞጎስ ታፈሰና ምክትላቸው ዶክተር ደጀኔ መዝገበ ተመራው ልዑካን ከአምባሳደር ማሲንጋ ጋር በትግራይ ወቅታዊ ሁኔታ፣ በጊዜያዊ አስተዳደሩ ቁመና፣ በፕሪቶሪያው የሰላም ስምምነት አፈጻጸም መምከራቸውንም ተጠቁመዋል። በተጨማሪም ተፈናቃዮች ወደ ቀያቸው በሚመለሱበት ሁኔታና በክልሉ በቀጣይ ምርጫ ማካሄድ ስለሚቻልበት ሁኔታ ልዑካኑ ከአምባሳደሩ ጋር መወያየታቸውንም ከትግራይ ቴሌቪዥን ያገኘነው መረጃ ያሳያል። በተመሳሳይ በአፈ ጉባኤው የተመራው የክልሉ ጊዜያዊ ምክር ቤት ልዑካን በቀጣይ ከአፍሪካ ህብረት፣ ከአውሮፓ ህብረት፣ በአዲስ አበባ ከሚገኙ የሀገራት ኤምባሲዎችና ዓለም አቀፍ ተቋማት ጋር በመገናኘት እንደሚመክር መረጃው አመልክቷል። በተያዘው ዓመት 2017 ዓ.ም በትግራይ ወቅታዊ ጉዳይ ለመወያየት የአሜሪካ፣ እንግሊዝ፣ ጣሊያን፣ ጀርመን፣ ዴንማርክ፣ ፈረንሳይና የአውሮፓ ህብረት ልዑካን በተደጋጋሚ ወደ መቀሌ ማቅናታቸውና ውይይት ማድረጋቸው ይታወሳል። ቻይና በአሜሪካ ለተጣለባት ታክስ ተመሳሳይ አጸፋዊ እርምጃ ወሰደች። ቻይና ከቀጣይ ሳምንት ጀምሮ ተግባራዊ የሚደረግ የ34 በመቶ ቀረጥ በሁሉም የአሜሪካ ምርቶች ላይ ለመጣል መወሰኗን አስታውቃለች። ይህ የቻይና እርምጃ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከቻይና ወደ አሜሪካ በሚገቡ ምርቶች ይፋ ያደረጉት የ34 በመቶ አዲስ የታክስ ታሪፍ ተከትሎ የሰጠችው ጠንካራ የበቀል እርምጃ አካል ነው ተብሏል። ቀደም ሲል አሜሪካ በየካቲት እና በመጋቢት ወር በቻይና ምርቶች ላይ የ10 በመቶና የ20 በመቶ ታክስ ጥላ የነበረ ሲሆን ቤጂንግም ውሳኔውን የንግድ ጦርነት የሚቀሰቅስ ድርጊት በማለት ስትቃወም ቆይታለች። እንዲሁም ሀገሪቱ ለተጣለባት ቀረጥ 15 በመቶ ታክስ መጣሏንም የሚታወስ ነው። ቻይና በተጨማሪም ቁልፍ በሆኑ የማዕድን ንግድ ላይ ቁጥጥር እንደምታደርግ አስታውቃለች። ይህም ከአሜሪካ ጋር የሚያደርጋትን ግብይት ሊገድበው እንደሚችልም ተጠቁሟል። የቻይናን የበቀል እርምጃ ተከትሎ የአሜሪካው የአክሲዮን ገበያ ኮቪድ ወረርሽኝ ወዲህ በእጅጉ መቀነሱን ተነግሯል። የቻይና ውሳኔ ተከትሎ ትራምፕ ቻይና በድንጋጤ የማይሆን ጨዋታ ተጫውታለች ሲሉ ትሩዝ በተባለው በማህበራዊ ድረገጻቸው ላይ ባሰፈሩት መልእክት ተናግረዋል። በሌላ በኩል ቬትናም፣ ህንድ እና እስራኤል በአሜሪካ የተጣለባቸውን ቀረጥ ተከትሎ የሚደርስባቸውን ጫና ለመቀነስ ከፕሬዝዳንት ትራምፕ ጋር እየተነጋገሩ ነው ተብሏል። ዘገባው የአሶሺየትድ ፕሬስ ነው።